በለንደን የኢትዮጵያ ኤምባሲ ከኢትዮጵያ ዲያስፖራ አገልግሎትና እንዲሁም ደግሞ በለንደን ሀገር ከሚገኝ ኤድማር ቬንቸር ከተባለ ኩባንያ ጋር በመተባበር የመኖሪያ ቤት ግንባታ ለዲያስፖራው የማቅረብ ፕሮግራም ነው። ካሁን ቀደም በርካታ የቤት አልሚዎች በጣም ጥሩ ስራዎችን ሰርተው ለተጠቃሚዎች ያደረሱበት ሁኔታ እንዳለ ይታወቃል። መንግስት በፌደራል መንግስት በቤቶች ኮርፖሬሽን እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር በራሱ ከአልሚዎች ጋር በመተባበር 70/30 በሚለውም በአሁኑ ሰዓት ከፍተኛ ሁኔታ ግንባታ እያከናወነ ያለበት ሁኔታ አለ። እንዲሁም በክልሎች በተመሳሳይ የተለያዩ የቤት ልማቶች እየተካሄዱ ነው። ለዲያስፖራው ቦታ በማቅረብ የተሞከሩ ሙከራዎች አሉ። ውጤት የተገኘባቸውም አሉ፣ የዘገዩም አሉ። በከተማችንም በተለያዩ ቦታዎች በጥሩ ሁኔታ ገንብተው ያስረከቡ እንዳሉ ሁሉ ደግሞም በጊዜ በቃላቸው መሰረት በውለታቸው መሰረት በጊዜ ያለማድረስ ከነጭራሹ አለማድረስ ዝግጅት በበቂ ዝግጅት ሳያደርጉ ችግር ውስጥ የከተቱም እንዳሉ የምናውቀው ነው። እነዚህ ሁሉ እንዳሉ ሆነው ግን ችግሮች ስላሉ ችግሮቹን ፈተን ልማቱን ማስቀጠል ነው እንጂ ችግር ተፈቶ ሳይተኛ አይታደርም እንደሚባለው አሁንም የሚያጋጥሙ ችግሮችን ለመፍታት መንግስት በ2017 ዓመተ ምህረት አዲስ የሪል ስቴት ልማት አዋጅም አውጥቷል። በአዋጁ መሰረት ቤት ገንቢዎች በመንግስት የተለየ ጥበቃ እንደሚደረግላቸው የተቀመጠበት አሰራር አለ። ያንን ተከትሎ የወጡ የማስፈጸሚያ ህጎችም አሉ። ስለሆነም ይህን እድል በመጠቀም ከፍተኛ የሆነ የቤት ፍላጎት በከተማችንም በሀገራችንም ስላለ እንዲሁም የኢትዮጵያ የክትመት ፍጥነት በአፍሪካ ፈጣን ከሚባሉት ምናልባትም ሌላው ዓለም ቀድሞ ወደ ከተማነት ቀየረ በመሆኑ ከዓለም ፈጣን ከሚባሉት ውስጥ በመሆኑ በጣም ብዙ የቤት አቅርቦቶች የሚያስፈልጉን እንደሆነ የሚያሳይ ነው። ከዛ ተነስቶ ለውጭ አልሚዎችም ለመጀመሪያ ጊዜ በሪል ስቴት ወይም በቤት ልማት ላይ እንዲሳተፉ ተደርገዋል። ባለፈው ሳምንት ተከታትላችሁ ሊሆን ይችላል። ኢንቨስትመንት ፎረም ላይ አንድ የፖላንድ ኩባንያ በ100 ሚሊዮን የአሜሪካን ዶላር የቤት ልማት ውስጥ ሊገባ ወስኖ ያው እንቅስቃሴ እንደሚያደርግ ይጠበቃል ማለት ነው። ስለዚህ ፍላጎቱ ከፍተኛ ነው። አቅርቦቱ በጥሩ ሁኔታ እየሄደ ያለው እንዳለ ሆኖ ግን ደግሞ መስተካከል ያለባቸውን ነገሮች አስተካክሎ ወደፊት መሄድ ያስፈልጋል። ይህን ለማስተካከል ባንኮች ኢትዮጵያ ንግድ ባንክን ጨምሮ በተለያየ አግባብ እየሰሩ ያሉት ነገር አለ። እሱን መደገፍ ማጠናከር ይገባል። ከዚህ በተጨማሪ ደግሞ ችግሮች ቢያጋጥሙ ችግሮችን ለመፍታት ወደ ፍርድ ቤት መሄድ እንዳለ ሆኖ ከዛ በፊት ግን በምክክር በአርቢትሬሽን ሕግን ተከትሎ የማቀራረብና የማግባባት ስራ በመስራት ላይ የሚገኘው የአዲስ ቻምበር እነሱም በዚሁ በዛሬው መድረክ ላይ ተወክለዋል። ከዛ በተጨማሪ ደግሞ የኢትዮጵያ የሪል ስቴት አልሚዎች ማህበርም እንደዚሁ ተገኝቶ የቤት ገንቢዎች ኃላፊነታቸውን ተወጥተው ለቤት ፈላጊዎች ማቅረብ እንዲችሉ ማህበሩ ያለውን ኃላፊነት ለመወጣት እዚሁ ተገኝተዋል ማለት ነው። ስለዚህ እነዚህን ሁሉ ባለድርሻ አካላት በጋራ ይዘን እናንተ ፊት ትክክለኛ ቤት አልሚዎች እና ትክክለኛ ቤት ፈላጊዎች ተገናኝተው በውላቸው መሰረት ቤት የማቅረቡን ስራ ለማከናወን ለንደን ላይ ከግንቦት 23 እስከ 25 ለ3 ቀናት የሚካሄድ መድረክም ተዘጋጅተዋል። በዚህ መድረክ ላይ ቤት አልሚዎች ተገኝተው ያላቸውን ሀሳብ እንደሚያቀርቡ በለንደን የኢትዮጵያ ኤምባሲ በኩል ደግሞ የቤት ፈላጊዎች ተገኝተው በዚህ ፍላጎታቸው ላይ እንዲተባበሩ የሚቀርብ ይሆናል ማለት ነው። ስለሆነም የዛሬው ጋዜጣዊ መግለጫ ዋና ዓላማ ይህንን መሰረት በማድረግ በዚህ ትብብር ለመስራት የተዘጋጀን መሆኑን በመግለጽ ዲያስፖራው ኢትዮጵያ ውስጥ ኢንቨስት የሚያደርገውን አቅም እንዲጨምር ያደርጋል። ለቤት ልማት ብሎ ገንዘብ እንዲልክ ስለሚያደርግ ይህም ሬሚታንስን እንዲጨምር የውጭ ምንዛሬ ግኝትም ያስገኛል። ዲያስፖራም ደግሞ ለረጅም ጊዜ ያሰበውን አንዳንዶች እንደተቸገሩት ቤት ሰራ ብዬ ገንዘብን አጣለሁ ብሎ ሳይሰጋ
ልማቱ ላይ እንዲሳተፍ ያደርጋል። በዚህ አጋጣሚ ሌሎችም ከባንኮች ጋር የተጀመሩ ጥረቶች አሉ። በመካከለኛው ምስራቅ ቤት ማለት ለስራ የሚሄዱ እህቶቻችን በዋናነት እንዲሁም ወንድሞቻችን ለአጭር ጊዜ ኮንትራት ለ2 ዓመት ለ3 ዓመት የሚሄዱ ስለሆነ ሲመለሱ ቤት የመስራት ፍላጎት ያላቸው በሚፈልጉበት አካባቢ ቤት ማልማት እንዲችሉ ወይም መግዛት እንዲችሉ ለነሱ አቅም የሚመጠን ቤት የማዘጋጀት ትልቅ ፍላጎት ስላለ በዚህ አጋጣሚ የሪል ስቴት አልሚዎች ከክልሎች ጋር በመተባበር በእንደዚህ አይነት ሁኔታም እንዲሳተፉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ከሶማሌ ክልል ጋር ለምሳሌ ይህንን ማዕከል ያደረገ እንቅስቃሴ ኦገስት ላይ የምናካሄድ ይሆናል። በኦሮሚያ ክልል እንደዚሁ የሸገር ከተማ አስተዳደርም የቦታ አቅርቦቶችን እየሰራ ነው ያለው። ከሌሎች ክልሎችም ጋራ ድሬዳዋን ጨምሮ እየተነጋገርን ያለንበት ሁኔታ አለ። ስለዚህ አንድ ትልቅ እዛው ሳለ ኢንቨስትመንትም ነው፣ ሬሚተንስም ነው፣ የዜጎችን ችግር የሚቀርፍ ነው። በዚህ ውስጥ ግን ትምምን እንዲኖርና ፈላጊና አቅራቢዎች ስራቸውን በጥሩ ሁኔታ ማከናወን እንዲችሉ የሚቻለን ሁሉ በጋራ ለመስራት ነው እንግዲህ ይህን እያደረግን ያለ ነው።